ምንዛሬ በሁለት ቀናት ብቻ አቅጣጫውን ቀየረ። በሰሞኑ እጅግ በጣም በተረጋጋ መንገድ እየተጓዘ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች ምንዛሬ ዋጋ ተመን በዚህ በሁለት ቀን እጅግ በጣም አስገራሚ የሆነ ለውጥ እየተመለከትንበት እንገኛለን። እሱ ምንድነው? በዝርዝር አብረን ቃኘዋለን። በተጨማሪም ጎልድ ወይም ደግሞ ወርቅ እጅግ በጣም በሰሞኑ አነጋጋሪ ሆኗል። በሰሞኑ ወርቅ ወይም ደግሞ ጎልድ እጅግ በጣም አስገራሚ የሆነ እንቅስቃሴም እንዳሳየም ተመልክተናል። ህዝቡም በምን ምክንያት ነው ወርቅ ወይም ደግሞ ጎልድ እንዴት ለዚህ ሊንቀሳቀስ ቻለ የሚለው ነገር በህዝቡ ዘንድ እጅግ በጣም ከፍተኛ ጥያቄ ፈጥሯል። በዚህ ጉዳይ ላይ ምሁራን ምን ብለዋል? አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መጋቢት 18 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን ቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች ምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮች ምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። ቤተሰቦች በሰሞኑ እንደተመለከትነው ምንዛሬ ወይም ደግሞ የኢትዮጵያ ምንዛሬ በተወሰነ መልኩ ቅናሽ እያሳየ እንደነበር ተመልክተናል። ነገር ግን ቅናሹ የሚጋነን ባይሆን የተወሰነ ቅናሽ እያሳየ ነበር። ነገር ግን ይህንን እንኳን ቅናሽ ሊያመጣ የቻለው በሳምንት ውስጥ እንደነበርም ተመልክተናል። ነገር ግን በሁለት ቀናት ውስጥ እንደዚሁም በአንድ ቀናት ውስጥ ብቻ እጅግ በጣም ከፍተኛ ጭማሪ እንዳደረገም እየተመለከትን እንገኛለን። ምሁራኖች እንደሚናገሩት ከሆነ በአሁን ጊዜ ዓለም ላይ እጅግ በጣም ትልልቅ ሀገራቶች የሶስት ሀገራት ጦርነት እንዳለም ይታወቃል። የነዚህ የሶስት ሀገራት ጦርነት የኢትዮጵያ ምንዛሬ ላይ እንደዚሁም በአጠቃላይ ምንዛሬው ላይ ትልቅ ሚና እንዳላቸውም ይነገራል። ይህም እንዲሆን ያደረገው ከውጭ ሀገራት የምናስገባው ዕቃ እጅግ በጣም በከፍተኛው ስለሚበዛ ነው። ወደ ሀገራችን ኢትዮጵያ ከ100% ከ80% በላይ ወደ ኢትዮጵያ ስለሚገባ ነው። ስንዴ ነክ ነገሮች፣ ሩዝ፣ የተለያዩ ዕቃዎች ከተለያዩ ሀገራት ስለሚገባ ከ80% በላይ ሆነ ማለት እጅግ በጣም ከፍተኛ መሆኑን ማወቅ አለባችሁ። እናም ይሄ ጦርነት በሀገራችን ውስጥ ትልቅ ጫና ሊያመጣም እንደሚችል የሚናገሩት እኛ አብዛኛውን ጊዜ እንደተመለከታችሁት ከሆነ የሚበላ ነገር አይደለም ወደ ውጭ ሀገራት የምንልከው። ይሄ ማለት ቡና ነክ ነገራቶች ነው እኛ ወደ ውጭ ሀገር ኤክስፖርት የምናደርገው። ይሄ ሆነ ማለት ደግሞ የዓለም ጦርነት በሰፋ ቁጥር እኛ ኢትዮጵያውያን እንደዚሁም በአጠቃላይ አፍሪካ ውስጥ ያሉ ሀገራቶች በሚባል ደረጃ በከፍተኛው በረሃብ ችግር እንጠቃለን። እናም እዚህ ጋር ማወቅ ያለባችሁ የኛም ሀገር ገንዘብ በእነዚህ በጦርነት ሰዓት ውስጥ እጅግ በጣም በከፍተኛው ሊጨምር ይችላል። አብሶም ደግሞ እጅግ በጣም በከፍተኛው እንዲጨምር የሚያደርገው በእኛም ሀገር ውስጥ ከፍተኛ የሆነ ጦርነት የሚነሳ ከሆነ ምንዛሬ በከፍተኛው መጨመሩ እንደማይቀር ምሁራን ይገልጻሉ። እናም ቤተሰቦች የተወሰነ ገብቷችኋል ብዬ አስባለሁ። እናም ከዚህ በኋላ ምንዛሬ ምን አይነት አቅጣጫዎችን እንደሚይዝ እስካለን ድረስ አብረን እንመለከተዋለን። በተጨማሪም ቀደም እንደነገርኳችሁ ጎልድ ወይም ደግሞ ወርቅ እጅግ በጣም አስገራሚ የሆነ እንቅስቃሴ እንደተንቀሳቀሰ ነግሬያችሁ ነበር። እናም በዚህ ጉዳይ ላይ ምሁራኖች ምን ብለዋል? አብረን እንመልከት። ወርቅ በባለፈው ወራት እንግዲህ እንደተመለከትነው እጅግ በጣም በከፍተኛው ጭማሪ ያደረገ እንደነበርም እየተመለከትን ነበር። በቅርብ ወራት ውስጥ 5500 ገብቶ ወደ $6000 ይገባልም ተብሎ እየተነገረም ነበር። ነገር ግን አሁን ላይ አቅጣጫውን ስቶ እጅግ በጣም በከፍተኛው ክራሽ ወይም ደግሞ እጅግ በጣም በከፍተኛው እየቀነሰ ይገኛል። በቅርብ ቀናት ውስጥ 3000 ሊገባም እንደነበር ተመልክተናል። አብዛኞቹ ኢንቨስተሮች እጅግ በጣም ብዙ ግለሰቦች እንደከሰሩም እየተነገረ ይገኛል። አንዳንዶቹ ኢንቨስተሮች ደግሞ በትርፍ ወጥተው እንደዚሁም ደግሞ ሌላ አትራፊ ነገራቶች ላይ ኢንቨስት እንዳደረጉም ተሰምተዋል። እሱ ምንድነው? አብረን መለከተዋለን። ምሁራኖች እንደተናገሩትም ከሆነ በዚህ ሰዓት ወርቅ ወይም ደግሞ ጎልድ ያልጨመረበት ምክንያት አሁን ላይ እንደሚታወቀው የሶስቱ ሀገራት ጦርነት እንዳለም ቅድም ጠቅሼላችሁ ነበር። እንደዚሁም በእነዚህ በሶስት ሀገራት ጦርነት ነዳጅ እጅግ በጣም በከፍተኛው እንደጨመረም በባለፈው ቪዲዮ ሰርችላችሁ ነበር። እናም ጎልድ ላይ ኢንቨስት ያደርጉ ሄጅ ፈንዶች እንደዚሁም ደግሞ ትልልቅ ባለሀብቶች እንደዚሁም ሴንትራል ባንኮች እነዚህ የምዘረዝርላችሁ እጅግ በጣም ከፍተኛ የሆነ ባለሀብቶች ናቸው። እንደዚሁም ደግሞ ትልልቅ የሆኑ ባንኮች ናቸው። ባንኮች ስላችሁ እንደኛ አይነት ባንኮች አይደሉም። ሴንትራል ባንክ ማለት የኛ የኢትዮጵያ ብሔራዊ ባንክ አለ አይደል? ልክ እንደነሱ የአሜሪካ ሴንትራል ባንክ ወይም ደግሞ የአሜሪካ ብሔራዊ ባንክ ማለት ነው። እናም እነሱም
ኦይል ላይ እንደዚሁም ነዳጅ ላይ ገንዘባቸውን ኢንቨስት እንዳደረጉ ምሁራን ይገልጻሉ። እናም ገንዘባቸውን ከወርቅ ወይም ደግሞ ከጎልድ ገንዘባቸውን ሲያወጡ የዛኔ ደግሞ ጎልድ ወይም ደግሞ ወርቅ እጅግ በጣም በከፍተኛው ይቀንሳል። እናም ምሁራኖች እንደሚናገሩት ከሆነ በዚህ ሰዓት ጎልድ ወይም ደግሞ ወርቅ እየቀነሰ ያለው ሄጅ ፈንዶችና እንደዚሁም ደግሞ ሴንትራል ባንኮች ከጎልድ ወይም ደግሞ ከወርቅ ገንዘባቸውን ስላወጡ እጅግ በጣም በከፍተኛው እንዲቀንሱ ነው አለም ብለው ምሁራን ይገልጻሉ። እናም በአጠቃላይ ጦርነቱ በዚህ አይነት መንገድ የሚቀጥል ከሆነ ወርቅ ወይም ደግሞ ጎልድ እጅግ በጣም በከፍተኛው እንደሚቀንስና ኦይል ወይም ደግሞ ነዳጅ በከፍተኛው እንደሚጨምር ይገልጻሉ። እናም በሰሞኑን ወርቅ እንደዚህ በመቀነሱ የደነገጣችሁ እህትና ወንድሞቻችን ካላችሁ በዚህ ምክንያት መሆኑን ማወቅ አለባችሁ። እናም ከዚህ በኋላ ነዳጅ የሚያመርቱ ሀገራቶች ጦርነት ውስጥ በሚገቡበት ሰዓት ወርቅ እንደዚህም ደግሞ ጎልድ እንደዚህ በሚቀንስበት ሰዓት በእንደነዚህ አይነት ሀገራቶች መሆኑን ማወቅ አለባችሁ እህትና ወንድሞቻችን። እናም ኢንቨስት ማድረግና እንደዚህም ደግሞ ያላችሁ መሸጥ በእናንተ ነው የሚወስነው። ማለትም ከዚህ በኋላ በራሳችሁ አጣርታችሁ ብትገዙ ወይም ደግሞ ብትሸጡ ያስባሉ። ቤተሰቦች ስለ ወርቅ ያለው መረጃ ይህን ይመስላል። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁን። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 193 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 19302 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 154 ብር ከ24 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ33 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 153 ብር ከ01 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ08 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 176 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 179 ብር ከ54 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 224 ብር ከ42 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22242 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 242 ብር ከ30 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 24230 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 139 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13934 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 256 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25698 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 200 ብር ከ68 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 204 ብር ከ69 ሳንቲም እነሱ ይሸጣሉ። የፓውንድ ስተርሊንግ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ የገዙበት ያለው ዋጋ 230 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 234 ብር ከ72 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 627 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 62720 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 504 ብር ከ68 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 514 ብር ከ77 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 52 ብር ከ54 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5254 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ
አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 44 ብር ከ03 ሳንቲም እየገዛ ሲሆን የሸጠበት ያለው ዋጋ ደግሞ 44 ብር ከ91 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 41 ብር ከ67 ሳንቲም እየገዛ ሲሆን 42 ብር ከ50 ሳንቲም እነሱ ይሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ19 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 51 ብር ከ42 ሳንቲም እየተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 5142 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ04 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 40 ብር ከ78 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ60 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ03 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ95 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 27 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2792 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የኢትዮጵያ ንግድ ባንክ አንድ ቻይና ዩዋን በአሁኑ ሰዓት ላይ ገዛበት ያለው ዋጋ 21 ብር ከ72 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 22 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 501 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 50187 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 272 ብር ከ15 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 27215 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 511 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 51170 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 61 ብር ከ44 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 6141 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል በረም ቻናላችንን ሰብስክራይብ ማድረጋችሁን ያዘነጉ። ቤተሰቦች ቪዲዮውን ላይክ ማድረጋችሁን ያዘነጉ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።